ድንገት ስመጣ ወድቃ ያገኘዋት እዚህ ድጋሚ እንሄድ እንዳንላት ገና ለመምሰል ነው እየሞከረች ያለችው። የሆነት በጣም ይቅርታሽ። በቃ በሁሉም ነገር አስቻለሁ። አሁን በጣም ገብቶኛል። እኔ ጥፋት የሚያስቻለሁ ከጎንሽ መቆም ነበረብኝ። አንቺ መከላከል ነበረብኝ። በጣም ይቅርታ የሆነት እኔ ደግሞ ለዚህ ተመንጂ ማይታሰብ ታውቂያለሽ። ይቅርታ ታደርጉልኝ። በልቤ ላይ ጸጸት ሐዘን ዘርተሽብኝ። በነገራችን ላይ ማለት ነው ማታ ጊዜ አጥቼ ነው ድጋሚ ሌላ ቪዲዮ እንዳልሰራ ብዬ ነው እንጂ ካየሁት በኋላ ሆዴ በሳቅ ነው ፍርስ ያለ። ለካ ዋሽቶማ እንደዚህ ማስታረቅ ይቻላል ማለት ዋሽቶ ማስታረቅ እንጂ ዋሽቶ ማጠናጥሮ አለም ሲባል ሰማ ነበር። ለካ እንደዚህ ሆኖ ነው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? ያለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን በየሃይማኖታችን እንጸልይ እያልኩኝ እንደተለመዱ ይሄን ቪዲዮ ጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደግሞ ሙክታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየትም እንዲሁም ደግሞ ከቪዲዮ ምን ተማራችሁበት የሚለውን በኮሜንት እንድታስቀምጡልኝ ስል በትህትና ጠይቃለሁ። እንግዲህ የትናንትና ማታ አይታችኋል ብዬ አስባለሁ። ሄሉና ቢኒ የታረቁበት መንገድ ለእኔ በጣም ነው ያስገረመኝ። እህትየዋ በዚህ አጋጣሚ በጣም ብዙ ብለንሽ ነበር፣ ብዙ ተናግረንሽ ነበረ። በነገራችን እኔ በመጨረሻው ቪዲዮ ብቻ ነበር በጣም ምነው አበዛሽ ምናምን ያልኳት እንጂ እስከዛን ድረስ ፕራንክ ነው ኖርማል ነው እያልኩኝ ነበረ። እና ሲበዛ ደግሞ ታውቃላችሁ ያው ሁላችንም የሆነ የሚለወጥ ባህል ይኖራችኋል። እና የሄዱ ስቃይ ደግሞ በጣም እንትን እያለን ስለነበረ ብዙዎቹ ተናግረዋት ነበረ። ግን መጨረሻ ላይ የተጠቀመችው ነገር በጣም የሚገርምና የሚያስደንቅ ነገር ነው። ፈገግታዋ ራሱ ደስ ይላል በነገራችን ላይ ማለት ነው። እና እንግዲህ ቢኒ አልሸነፍ ባዩ አልበገር ባዩ ሰው በትናንትናው ዕለት በሄሉ እንደማይጨክን በግልጽ አሳይቶናል። እውነት ለመናገር በጣም ብዙ ሰዎች ብዙ ትላላችሁ፣ እናንተ ብትሉም የሚሳካ ነገር እንደሌለ በዚህ ማወቅ ትችላላችሁ ማለት ነው። በጣም ተገርም ያለው እኔ ከምንም በላይ የምታረቃቸው መንገድ ሳይሆን መታረቃቸው ሳይሆን የገረመኝ የመታረቃቸው መንገድ። በቃ እንዴት በዚህ መልክ መሆኑ ግርም ምን ያለኝ፣ በምን መልኩ መሆን ሊታረቁ የሚችሉት ምናምን እያልኩ ነበርና እና ብዙዎቹ እነ ተለያዩ እነ ጸባይሽ አይረባም ከማን ጋር የምትኖሪው ደህና ናችሁ አላችሁ እንዴት ናችሁ? ሄሉ በዚህ አጋጣሚ እያሳየች ያለችው ቆራጥነቷ ነው። ለምን ሚሊዮን መቶ ሚሊዮን አይሄድም? በነገራችን ላይ የሚያመሳሰለን ባህሪ አለ ከሄሉ ጋር እኔም ማለት ነው። እኔ በቃ አትንኩኝ ባይ ነኝ ማለት ሰውን መንካት አልፈልግም። ከነኩኝ ግን በቃ ማንንም አልፋታም። ይሄ ባህሪያችን ነው ማለት መራቅ ነው የምፈልገው። መጥፎ ነገር አልመኝም ለሰው መራቅ፣ በቃ ሲሪየስ ሆኜ ከዛ ሰው መራቅ ነው የምፈልገው። እና ድጋሚ ላይ ህይወቴ ውስጥ ራሱ እድል አልሰጠውም። ያኔ ቂም መያዝ ምናምን አይደለም፣ ለሱ ክፉ መኝነት አይደለም፣ ግን ከሱ ጋር ድጋሚ ማንም አይነት ህይወት እንዲኖረኝ አልፈልግም፣ ግንኙነት ማለት ነው። እና ሄሉም ያንን ያደረገችው ምንም የምታሽቃብጡት ነገር የለም። ለምን ሚሊዮን መቶ ሚሊዮን አይሄድም? እውነታውን የምትይዙት ነገር ማለት ነው። በቃ ለእኔ ካልተመቸኝ አልተመቸኝም ነው፣ ያላሳመነኝ ነገር ካለ አላሳመነኝም ነው። በዚህ ቪዲዮ አሁን እናንተ በምን እንስደባት ብላችሁ ካልሆነ በስተቀር ሙሉ በሙሉ ጥፋተኛው ቢኒ ነው። እናንተ ብትሆኑ ምን ታረጉ ነበረ? ምንም እህቱ ብትሆንም እንኳን ለማንኛቸው መከላከል አይጠበቅበትም፣ ግን እህቱ ማያስቆም ገባችሁ? ስጋው እስከሆነች ድረስ የሆነ ነገር አድርግ ምናምን ሳይሆን ትክክል እንዳልሆነች አስቡ። ከአንድ ቪዲዮ በላይ አብራ እንድትመጣ ማድረግም አልነበረበትም፣ እሷንም ማገናኘት አልነበረበትም። ስለዚህ ስህተት ሰርቷል። በዛ ደግሞ ሄሉ ይቅርታ መጠየቅን ያስተማረችው፣ ሌላ ምንም ያደረገችው ትርፍ ነገር የለም። ያው ብዙዎቻችን ማሽቋለጥ ስለምንወድ ነው እንጂ ይቅርታን ያስተማረችው። በቃ ይቅር ባይነት እኮ መሸነፍ አይደለም ነገራችን ላይ ማለት ነው። አሸናፊነት ነው፣ ራስን ማወቅ ነው፣ ራስን ማዳመጥ፣ ለራስ ጊዜ መስጠት እንደማለት ነው ይቅር ባይ መሆን። ቂመኛ ከሆናችሁ ወይ ደግሞ አንድ ነገር አጥፍታችሁ እንዳላጠፋችሁ አድርጋችሁ የምታስቡ ከሆነ ሁሌም ሌላው ሰው ያልበደለው ሰው በቃ ይቅርታ እንዲጠይቃችሁ ወይም ደግሞ ወደ እናንተ ለሱ እንድትገዙ አድርጎ ሊያስብ ይችላል። እና ድርቅናውን ነው የቀነሰችለት ሄሉ። ምንም የምታሽቋልጡትም ሆነ የምታመጡት ነገር የለም ማለት ነው። ተግባብተናል ብዬ አስባለሁ። ቤተሰቦች እስኪ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዚህ በኋላ ሄሉዬ፣ ፍቅርዬ እንዲሁም ሄሉ ቢኒ፣ ፍቅር ፉፉ
እንዲሁም ደግሞ ኤፋና ያ ሌሎችም ካሉ በቃ ምርጥ የምንላቸውን እያመጣን እንፈተፍታለን። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ ማሮቼ፣ በተረፍ በጣም እንደምወዳቸው አትርሱ። እንግዲህ ዛሬ በምን አይነት ቪዲዮ ይመጣሉ የምንለውን አላውቅም። የሄሉዬን ደግሞ ቻናሏን እኔም ሼር አደርጋለሁ ከዚህ በኋላ ማለት በቲክታክ ምናምን ማለት ነው። እናንተ በቲክታክ እየወሰዳችሁ ሼር እያደረጋችሁ ከጎኗ እንድትሆኑ ስል በትህትና እጠይቃለሁ። ቻናሏ ያው እየተንቀሳቀሰ አይደለም፣ እውነት ለመናገር ምንም አይጨምርም። ሰብስክራይቡ መጀመሪያ የሚያውንት ስላልነበረ ነው እና አሁን ደግሞ ሼር እያደረግን ቢያንስ 150K እናስገባት ማለት ነው። እኔንም 10K አስገቡኝ። አሁን ምን ችግር አለው? ደጎች አይደላችሁ? ቲክቶክም ላይ ሼር አድርጉኝ። ፌመሶች፣ ብዙ ፌመሶች አላችሁ። ይሄን የቤተሰቦች በጣም ነው መወዳችሁ። በዚህ አጋጣሚ መልካም ብዙ እህቶች አሏት። እውነት ለመናገር ሳይደክማቸው ሳይሰለቻቸው በነገሮች ሁሉ ከጎኑ የቆሙ ሰዎችን ሳላደንቅ ማለፍ አልፈልግም። በጣም ነው መወዳችሁ። መልካም ጊዜ ይሆንላችሁ። ቻው ቻው።